ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ሁለት ነገር ዶክተር ደሳለኝ ፈልገዋል። እነዛን ሁለት ነገሮች ለማሳካት በሚል ነው እንግዲህ መነሻ የጥያቄያቸውን መነሻ በዛ አይነት መልኩ ያቀረቡት። አንደኛው ጠቅላይ ሚኒስትሩ ሁሉ ጊዜም ሪፖርት በሚያቀርቡበት ጊዜ ከፓርላማ አባላት ለሚነሱ ጥያቄዎች ምላሽ ማብራሪያ በሚሰጡበት ጊዜ በጣም የተለመደ አንድ ሁለት ጊዜ የእሳቸውን የፓርላማ ንግግር ያስተዋለ ወይም ደግሞ ያየ ወይም የሰማ ሰው የሚረዳው አንድ የሆነ ነገር አለ። ያ ምንድነው? ጠቅላይ ሚኒስትሩ ሀገሪቱ እየበለጸገች እንደሆነ፣ እያደገች እንደሆነ፣ በለውጥ ምዕራፍ ውስጥ እንደሆነች፣ ተስፋ በተስፋ እንደሆነ፣ ትልቅ እምርታና ሽግግር እየተደረገ እንደሆነ፣ በብዙ ጉዳዮች ላይ ኢትዮጵያ ከአፍሪካ ቀዳሚ ሁሉ እየሆነች እንደሆነ፣ ዓለም ሁሉ የሚመሰክርለት ለውጥ እየመጣ እንደሆነ፣ አፍሪካውያን ሁሉ የሚቀኑበት ለውጥ እየመጣ እንደሆነ፣ እንደዚህ አይነት ስራዎች እየተሰሩ እንደሆነ ነው የሚነግሩት። ይሄ የተለመደ ነው። ብዙ ሰዎችም ይህንን ጉዳይ ሲገልጹት ምን ነው እንደው የጠቅላይ ሚኒስትሩ ኢትዮጵያን ብናቃት ምን አለ እንደው እዛ ብንኖር ብለው ነው ብዙዎች ራሱ አንዳንድ ጊዜ ሀሳብ የሚሰጡት እና የሆነ አይነት የሚስሉት ነገር አለ። ለምንድን ነው የሚለውን ብዙ ነገሮች መገመትና መተንተን እንችላለን። ግን በጊዜው ብዙ ያልንበት ስለሆነ ዛሬ እሱን እዚህ ይዞ መምጣት አያስፈልግም። ግን ጠቅላይ ሚኒስትሩ የሚስሏት ኢትዮጵያ አለች። ይህንን ዶክተር ደሳለኝ በደንብ ያውቃሉ። እዛ ቁጭ ብሎ የሰማ ብቻ ሳይሆን በቴሌቪዥን መስኮት ከአንድና አንዴ ወይም ሁለት ጊዜ እሳቸውን የተከታተለ ሰው ያንን ይገነዘባል ወይም ይረዳዋል። ዶክተር ደሳለኝ አንድ የፈለጉት ነገር የሚመስለኝ እሳቸው ከሚሏት በተቃራኒ የሆነችውንና ቁጥራቸው ቀላል የማይባል በርካታ የህብረተሰብ ክፍሎች ወይም ደግሞ በርካታ ህዝብ ወይም ደግሞ ሰዎች ስለሚናገሩት ኢትዮጵያ ወይም ደግሞ ስለሚያውቁት ኢትዮጵያ ፓርላማ ውስጥ መናገር የፈለጉ ይመስለኛል። ጠቅላይ ሚኒስትሩ ያኛውን ጫፍ ስለሚናገሩ በዚህኛው በኩል ያለውን ደግሞ በደንብ መናገር ይፈልጋል። ፓርላማው እንዲያውቀው ጠቅላይ ሚኒስትሩም ይሄ ህዝቡ በአብዛኛው ህዝብ የሚኖርባትን ኢትዮጵያን እንዲጋፈጧት የፈለጉ ይመስለኛል። ለዛ ነው የመጀመሪያው ጥያቄያቸውን ከመጠየቃቸው በፊት ለጥያቄያቸው መነሻ የሚሆነውን ሐሳብ ሲያቀርቡ ኢትዮጵያን ነው የሳሉት፣ ወይም ሀገሪቱ ያለችበትን ወቅታዊ ሁኔታ ነው የሳሉት። ጠቅላይ ሚኒስትሩ ጥያቄ ሲጠየቁ ለጥያቄው ቀጥተኛ ምላሽ አይደለም ሁሉ ጊዜ የሚሰጡት። አቀራረባቸው በራሳቸው መንገድ ነው የሚያቀርቡት፣ ነገር ግን ጥያቄዎቹን ይዳስሳሉ። በራሳቸው መንገድ ሲያቀርቡ ሊስሏት የሚፈልጓትን ኢትዮጵያ በሚያሳይ አይነት መልኩ ነው አቀራረባቸው ፍሬም ሲያደርጉት። መልሳቸውን ማብራሪያቸውን የተለመደ ነው። ዶክተር ደሳለኝ ብዙ ጊዜ ፓርላማ ላይ ማትታየውን ፓርላማ ላይ የማይነገርላትን ነገር ግን አብዛኛው ሰው የሚያወራላትን ኢትዮጵያን ፓርላማ ውስጥ ማምጣት ይፈልጉ ይመስለኛል። ለዛም ነው ኢትዮጵያ ማለት ይላል በንግግራቸው ውስጥ ባለው የእርስ በርስ ጦርነት ምክንያት ለ8 ዓመት ለቀጣይ 8 ዓመት ሊሆናት የሚችለውን በጀት በጦርነቱ ምክንያት የወደመባት ሀገር ነች። ኢትዮጵያ ማለት እንደዛ አይነት ሀገር ነች።
በትግራዩ ጦርነት ጊዜ ወደ 30 ቢሊዮን ዶላር ከዛ በኋላ ኦሮሚያ ላይ አማራ ላይ ሌሎች አካባቢዎች ላይ ያሉትን ነገሮች ደግሞ እንዲሁ ከዚሁ ጋር እኩል ሊሆን ይችላል ብለን እንኳን ብንገመት ወደ 60 ቢሊዮን ዶላር እነዚህን ነገሮች ደምረን ወደ ኢትዮጵያ ብንቀይር ወደ 8 ትሪሊየን ብር ያ ማለት ኢትዮጵያ ለ8 ዓመታት ያህል የሚኖራት በጀት ማለት ነው የምትይዘው በጀት ማለት ነው ይሄ አይነት ሀብት ንብረት የወደመባት እንግዲህ በርስ በርስ ጦርነቱ ያለቀውን ወጣት የህብረተሰብ ክፍል እሱ ሳይደመር በንብረት ደረጃ ብቻ ማለት የጠፋው ህይወት እንዳለው ሆኖ እንደዛ አይነት ሀገር ነች 72% የሚሆነው ኢትዮጵያዊ በድህነት ውስጥ የሚኖርባት ሀገር ነች ኢትዮጵያ ይላል በመቶ ሺዎች ችግር ላይ የወደቁባት ሀገር ነች ኢትዮጵያ ከኮሪደር ልማት ጋር በተያያዘ መኖሪያ ቤታቸው ቀያቸው ፈርሶባቸው በመቶ ሺዎች ጎዳና ላይ ወድቀዋል ችግር ውስጥ ወድቀዋል እነዚህ ሰዎች የሚኖሩባት ሀገር ነች ኢትዮጵያ በኑሮ ውድነቱ ስራ እየሰራ የራሱን ኑሮ እንደዚሁም ደግሞ ቤተሰቡን ማስተዳደር የማይችል በርካታ ኢትዮጵያውያን የሚኖሩባት ሀገር ነች ኢትዮጵያ ኢቭን የኑሮ ውድነቱ ከእርስ በርስ ጦርነቱ ጋር ተዳምሮ የብሔራዊ ስጋት የተደቀነባት ሀገር ነች ኢትዮጵያ በሺዎች የሚቆጠሩ ኢትዮጵያውያን በኦሮሚያ በአማራም ክልል አሁን ላይ ማለት በድሮን የሚጨፈጨፉባት የሚገደሉባት ሀገር ነች ኢትዮጵያ ያለ ህግ የሚረሸኑባት ሀገር ነች ኢትዮጵያ ሐሳብን በነፃነት መግለጽ መሰብሰብ መደራጀት የተገደበባት የማይፈቀድባት ሀገር ነች ኢትዮጵያ ይህንን ዶክተር ደሳለኝ ነው ጋዜጠኞች በስም ይዘረዝራል አክቲቪስቶች በስም ይዘረዝራል የመብት ተሟጋቾች የሚታሰሩባት ፍትህም የሚያጡባት ሀገር ነች ሰዎች በማንነት እየተለዩ የሚታሰሩበት የሚታገቱበት ደብዛቸው የሚጠፉባት ሀገር ነች ኢትዮጵያ ይላል ይሄንን ዶክተር ደሳለኝ ይሄንን ሲናገሩ እንዲሁ ዝም ብሎ ሳይሆን የዓለም አቀፍ ተቋማቶች ያወጧቸውን ማስረጃዎች መሰረት አድርገው ሀገር ውስጥ ያሉ ተቋማቶች ያወጡትን ማስረጃዎች መሰረት አድርገው እንደዚሁም ምሁራዊ ግንዛቤዎችን ታሳቢ አድርገው እነሱን እየገለጹ የተናገሩት ንግግር ነው ለዛ ጠቅላይ ሚኒስቴሩ እቺ ኢትዮጵያ በንግግራቸው ውስጥ አይገልጿትም ለዛ ነው የዶክተር ደሳለኝ አንዱ ፍላጎት በጠቅላይ ሚኒስቴሩ ሪፖርት በጠቅላይ ሚኒስቴሩ ንግግር ውስጥ ማትገለጸው ነገር ግን ብዙዎች የሚኖሩባት የሚያማርሩባትን ኢትዮጵያን ፓርላማ ውስጥ አምጥተው ማሳየት የፈለጉት ይህም ብቻ ብለው አያበቁም ለዚህ ሁሉ ተጠያቂ ብልጽግና እርሶ የሚመሩት ስብስብ ነው እርሶ የሚመሩት መንግስት ነው የእርሶ መንግስት የእርሶ ፓርቲ ጦረኛ እልቂት ጠማቂ ነው ጠቅላይ አገዛዝን ለማንበር ጠቅላይ አገዛዝን ጠቅላይ የሆነ አምባገነንነትን ለማንበር የሚሰራ የሚንቀሳቀስ ስብስብ ጦርነት ብቻ የሚታየው የቄስ ሞገስቶችን ከንቱ ውዳሴ ብቻ መስማት የሚፈልግ ንግግሩ ሁሉ ደረቅ ፕሮፓጋንዳና ነጭ ውሸት የሆነ ነው የእርሶ መንግስት የእርሶ ብልጽግና እንዲህ በመሆኑ ነው ቅድም
የጠቀስናት ኢትዮጵያ ያለችው ብሎ ይገልጹታል። ይሄ ለጥያቄያቸው መንደርደሪያ የሆነ እውነት ለመናገር ጥያቄውና ለጥያቄው መንደርደሪያ የሆነውን ሐሳብ ካያችሁት በተወሰነ ደረጃ ይገናኛል። ግን ያን ጥያቄ ለመጠየቅ ለምንድን ነው በኢትዮጵያ ውስጥ የተፈጸመውን የሰብአዊ ጥሰቶች በሚመለከት ዓለም አቀፍ ተቋማቶች ገብተው እንዲያጣሩ ማትፈቅዱት ለምንድን ነው የሚል ነው ጥያቄው። ያ ሁሉ መንደርደሪያ ይሄን ለመጠየቅ አያስፈልግም። በእኔ እምነት ለጥያቄው መነሻ ሳይሆን እሳቸው ቺን ኢትዮጵያ ስለማይገልጿት ቺን ኢትዮጵያ አምጥቼ እዚህ ያፋጣት ከእሳቸው ኢትዮጵያ ጋር የሚል ነው። ያ ነው ፍላጎቱ። በዛ መልኩ ነው የተረዳሁት። የጠቅላይ ሚኒስትሩ ኢትዮጵያና የዶክተር ደሳለኝ ኢትዮጵያ የተፋጠጡበት ፓርላማ ነበር። ሁለቱ ኢትዮጵያ የተፋጠጡበት ፓርላማ ነው። ይሄንን ጠቅላይ ሚኒስትሩ መልስ ሰጥተውበታል። ምንም እንኳን ዶክተር ደሳለኝ የምትሉትን አውቃለሁ መልስም እንደማትሰጡበትም አውቃለሁኝ ብሎ ያቀረቡት ቢሆንም ነገር ግን ለእርሱም ለቤቱም ክብር ስል ብለው የሰጡት ምላሽ አለ። የእሳቸውንም እንደዚሁ ልክ እንደ ዶክተር ደሳለኝ ከፍላጎታቸው ጋር አያይዤ ላቅርብ። ይሄ ነገር ቀድሞ ነው ጠቅላይ ሚኒስትሩ ጋር የሚደርሰው። ቀድሞ ስለሚደርስ እንዲስተናገድም ፈልገዋል። እንዲስተናገድም የፈለጉት የሆነ ነገር በዚህ አሳካለሁ ብለው አስቡ። እነዛንም ነገሮች በሚያሳይ አይነት መልኩ ነው ምላሽ የሰጡት። አንደኛው ሊያሳኩ የፈለጉበት ምክንያት ፓርላማው እንደዚህ አይነት ፓርላማ ማለት የትኛውም አይነት ሐሳብ የሚስተናገድበት ፓርላማ። ዶክተር ደሳለኝ ያነሱት ጥያቄ ወይም ደግሞ ያነሱት ሐሳብ ያነሱት ያንጸባረቁት አመለካከት በኢትዮጵያ የፖለቲካ መድረክ ውስጥ ያለ ነው። ብዙዎች ይሄን ይሉታል። ዶክተር ደሳለኝ እንደውም እንደወረደም ነው ያቀረቡት። አላሽሞነሞኑትም፣ አልቀየሩትም። እንደወረደ ነው ያቀረቡት። አይ ቲንክ ፓርላማው እንደዚህ አይነት ጫፍ ይወጣ አመለካከትም ጫፍ በወጣ አይነት መንገድ የሚንጸባረቅበት ፓርላማ ነው የሚለውን ነገር ማሳየት ይፈልጉ ይመስላል። አንዱ የፈቀዱበትን ምክንያት ከዛ ጋር የተያያዘ። ከዚህ ቀደም ከዚህም በላይ የተባሉ ነገሮች እንዳሉ እናውቃለን። ያንንም ለዚሁ አይነት ዓላማ ነው የሚጠቀሙት። በእርግጥ ፓርላማ እንዲህ ቢሆን ደስ ይላል። ዶክተር ደሳለኝ ያነሱት ነገር ትክክል ነው፣ ስህተት ነው፣ ጉድለት አለው፣ ሚዛናዊ አይደለም ምናምን እንዲህ ብዙ ነገሮች ልናነሳ እንችላለን። ነገር ግን ወደድንም ጠላን ይሄ አስተሳሰብ በኢትዮጵያ የፖለቲካ መድረክ ውስጥ ይሄ በዶክተር ደሳለኝ ውስጥ የተንጸባረቀው ስሜት እንደወረደ ነው ያቀረቡት። ኢቭን ስሜቱን ሁሉ ነው ያቀረቡት። ያ ስሜት ራሱ የኢትዮጵያ መድረክ ውስጥ ያለ ፓርላማ ውስጥ መንጸባረቁ እንደ አንድ ጥሩ ነገር ነው የሚወሰደው። ምክንያቱም ፓርላማ ማለት ያ ነው። ህዝብ ውስጥ ያሉ የፖለቲካ አስተሳሰቦች፣ አመለካከቶች፣ ስሜቶች ሁሉ የሚንጸባረቁበት ስርዓት ባለው አይነት አንዳንድ ሀገራት ላይ እንደምናየው አይነት ፓርላማ ባይሆን ከስርዓት ያፈነገጠ ባይሆን ግን እኛን ኢትዮጵያውያንን በሚገልጽ አይነት መልኩ ግን በዚህ አይነት መልኩ ሲቀርቡ ጥሩ ነው። ፓርላማው እንደዛ አይነት ሐሳቦችን የሚያስተናግድ ፓርላማ መሆኑን ለማሳየት
የተጠቀሙበት ይመስለኛል። ሁለተኛ የራሳቸውን መንግስት ገጽታውን ለመገንባትም ጭምር የተጠቀሙበት ይመስለኛል። ምላሻቸው ያንን የሚያሳየው ምንድን ነው ያሉት? ሐሳብን መግለጽ፣ ሐሳብን መናገር የሚያሳስር ቢሆን ኖሮ እርሱ ይሄን አይሉም ነበር። ስለዚህ ያሏቸው ሰዎች ሐሳባቸውን በመግለጽ የታሰሩ አይደሉም። እርሱ ይሄን ተናግረው ሲያበቁ በሁለት ሳምንት መንግስትን ገልብጠን 4 ኪሎ እንገባለን የሚል አይነት ነገር ቢጨምሩበት እነሱ የደረሳቸው ዕጣ ፈንታ ነበር የሚደርሱት። እነሱ እዛ አይነት እንቅስቃሴው ስለተገኙ እንጂ ማውራት የሚያሳስር ቢሆን ኖሮማ እርሱ እኮ በዚህ ሰዓት እስር ቤት ነበሩ በሚል ሐሳብን በመግለጽ በማውራት የማያስር መንግስት መሆኑን ለማስረዳት ተጠቅመው ነው። አይደለም ከኔ ልነግራችሁ ስለማይገባ ነው። ያንዳንዳችሁ የራሳችሁ ግንዛቤ አላችሁ። ነገር ግን ይሄንን ተጠቅመውበታል። ለዚህ የኛ መንግስት በስድብ ደረጃ እንኳን ሊገለጽ የሚችል ነገር የሚታገስ ብቻ ሳይሆን ምናልባትም ከዛ የሚጠቅም ነገር ሁሉ ካለ ወስደን ለመማር የተዘጋጀነን እስከማለት ነው። ስድብ ነው ብለን አንተዋወውን ማደግ መለወጥ ስለምንፈልግ ትችቱ በስድብ አይነት መልኩ እንኳን ቢቀርብ ጆሮ የሌላችሁ ግጭት ጠማቂ እየተባለን እንኳን ቢቀርብም ግን ከዛ ውስጥ የሚጠቅም ነገር እንኳን ካለ ለመማር ዝግጁ ነን። በዚህ አይነት መልኩ የራሳቸውን ገጽታ ለመገንባት ተጠቅመውበታል። ሶስተኛ ተቺዎቻቸውን ተቋሚዎቻቸውን ጨለምተኛ ተስፋ የማይታያቸው በጎ ነገር የማይታያቸው አድርገውም ለማቅረብ ተጠቅመው በዚህ ሁሉ ጨለማ ውስጥ በዚህ መጠን ፔሲሚስት ከሆኑ እኔ ለእርሱ አዝናለሁ የሚል ምላሽ ነው የሰጡት። ለህዝቦት ተስፋ ሊሆን የሚችል ጭላንጭል የሆነ ብርሃን እንዴት ሊሰጡት እንደሚችሉ ግራ ይገባኛል። ምክንያቱም ብርሃን ከጨለማ አይመጣም። በዚህ መጠን ጨለምተኛ ከሆኑ ለእርሱ አዝናለሁ በሚል ተቾቻቸው ተቋሚዎቻቸው ጭፍን የሆነ ጥላቻ ወይም ደግሞ ተቃውሞ ውስጥ እንዳሉ ጽንፍ ውስጥ እንዳሉ ለማሳየት ተጠቅመውበታል። ጠቅላይ ሚኒስትሩ ይሄንን ለማድረግ ተጠቅመውበታል። መልሶቻቸው ይሄንን የሚል አይነት ነው። ከዚህ ውስጥ ቀደም እንዳልኳችሁ ጥሩ ነገሩ ሁለቱ ኢትዮጵያ የተጋጩበት የተፋጠጡበት ነበር። የጠቅላይ ሚኒስትሩ እዚሁም ደግሞ ብዙሃኑን እንኖርበታለን የሚላት ኢትዮጵያ መገለጹ ጥሩ ነው። አንደኛ የህዝብ አመለካከት ስለሆነ፣ ሁለተኛ መታወቅ ያለበት የመገለጡ ጥሩ መሆን መንግስት የራሱ አጀንዳ ካልሆነ በስተቀር ብዙውን ጊዜ ለእንደዚህ አይነት ጉዳዮች ትኩረት ሲሰጥ አይታይም። አብዛኞቹ ችግሮች ትኩረት ካለመስጠት የሚመነጩ ናቸው። እንዳልኳችሁ መጀመሪያው የብዙሃኑ አመለካከትና ተጨባጭ ፓርላማ ውስጥ መወከል አለበት፣ ድምፁ መሰማት አለበት። እያንዳንዱ የስራ ኃላፊ በተለይ ደግሞ ወሳኙ ሰው አብዛኛው ህዝብ የሚኖርባትን ኢትዮጵያ ማየት መስማት መቻል አለበት። ያን ማድረጋቸው ዶክተር ደሳለኝ በጣም ሁለተኛ ነገር ትኩረት እንዲሰጡትም ራሱ ማድረግ ይቻላል። ሲቀርብ ስታሳይ ነው ትኩረት ሊሰጥ። የኢትዮጵያ መንግስት
የራሱ አጀንዳዎች ላይ ትኩረት ሲያደርግ እንዴት እንደሚሰራ ይታወቃል። ጥሩ ነው። እዛ ላይ የምናየው ነገር፣ እዛ ላይ የምናየው እንቅስቃሴ እዚህ ላይ የሌለው ለእንደዚህ አይነት ጉዳዮች እምብዛም ትኩረት ስለማይሰጥ ለእንደዚህ አይነት መንግስት እንደዚህ ፊት ለፊት ሊነገረው ይገባል። አንዱ በጎ ነገር ያየሁት እሱ ነው። በጎ ነገር ያየሁትን እሱ ነው። ፓርላማውን ፓርላማ አስመስሎታል። ሊቀጥል እንጂ ሊያድግ የሚገባው ጉዳይ ነው። እያንዳንዱ የስራ ኃላፊ እንዲህ አይነት ነገሮችን ማየት ማስተናገድ ይጠበቅበታል። ጠቅላይ ሚኒስትሩ አንዳንድ ጉዳዮችን በስድብ አይነት መልኩ ወስዷቸዋል። አንድ ያየሁት ሌላኛው ስህተት እሱ ነው። በስድብ አይነት መልክ ሊወሰድ አይገባም። ጆሮ የላችሁም፣ ግጭት ጠማቂ ናችሁ የሚባሉ ነገሮችን እንደ ስድብ ነው ይወሰዷል። አይ ቲንክ እንደዚህ አይነት ነገር ላይ ትዕግስት የሚያስፈልግ ይመስለኛል። ወይም ደግሞ የመቀበል ክፍት መሆን ግዴታ ነው። እዛ ቤት ውስጥ የሚወሰን ውሳኔ በሙሉ በእያንዳንዳችን ላይ ትርጉም ያለው ተጽዕኖ አለው። እያንዳንዱ ሰው በሚሰማው አይነት ስሜት ሪአክት ሊያደርግ ይችላል። ይሄንን ስሜት የሚገልጥ አይነት ነገር መኖሩ ምንም እሱ ስህተት ተደርጎ ሊወሰድ አይችልም። ሁለተኛ እንዲህ አይነት ንግግሮችን እንደ ስድብ መውሰድ ትክክል ከሆነ ጠቅላይ ሚኒስትሩ ተሳድበዋል፣ ጨለምተኛ ብለዋል። ተመሳሳይ ጨለምተኛ ብለዋቸዋል። ዶክተሩን ማለት ነው፣ ዶክተር ደሳለኝ ሌላም ከፍ ያለ አሽሙር ተናግረዋል። እሳቸውም አድርገውታል። ልክ አይደለም ካሉና እንደዚህ መነገር አልነበረበትም የሚሉ ከሆነ እሳቸውም ሊደግሙት አይገባም። እንደ ስድብ ሊወሰድ የሚችል ጉዳይ አይደለም። በበጎ ሊወሰድ የሚገባው ጉዳይ ይመስለኛል። ሌላው በጥሩ አይነት መልኩ ያየሁት ጠቅላይ ሚኒስትሩ የሰጡት ምላሽ በጣም የተቹት ነገር ሚዛናዊ አለመሆንን እንዲህ አላደረግንም እንዲህ እንዳሉንም አይነት ነገር ውስጥ አልገቡም። እንማርበታለን፣ እናያለን፣ እንፈትሻለን። ነገር ግን ይሉና በሌላኛው ጫፍ በኩል ያለውን ነገር ያሳያሉ። እርሶ የተወከሉበት ከተማ ውስጥ ቦምብ የሚያፈነዳ እና ንጹሐንንም የሚገል ሽምግልና የሚባል ነገር አላቅም ብሎ ለእርቅ የሄዱ ሽማግሌዎችንና አሮጊቶችን በእንብርክክ የሚያስኬድና የሚገል ገና ለገና ትምህርት ከተጀመረ ሀገሪቱ ውስጥ ሰላም ያለ ተደርጎ ሊታይ ይችላል በሌላው የዓለም አቀፍ ማህበረሰብ። ስለዚህ ትምህርት መቆም አለበት ብሎ ትምህርት ሂደትን የሚያስተጓጉል እና ትምህርት የሚያስቆም ተማሪዎች ወደ ትምህርት ቤት እንዳይሄዱ የሚከለክል ለማስተማር የሚሄዱ መምህራንን የሚገል ይህንን ለምን ዘለሉት ነው? ይህን ለምን ዘለሉት? በተደጋጋሚ ጊዜ እኛ እዚህ ቁጭ ብለን የሰላም ጥሪዎችን ስናስተላልፍ ያውቃሉ። ለምን ለዚህ ዋጋ አልሰጡትም? እና በዛኛውስ በኩል ደግሞ ያለውንስ ነገር ለምን አላያችሁትም? ይሄ በጣም ተገቢ ምላሽ። ዶክተር ደሳለኝ እንዳሉት ኢትዮጵያ ውስጥ ያለው ችግር ፖለቲካዊ ችግር ነው። መፍትሄውም ፖለቲካዊ መፍትሄ ነው። ችግሩን ጠቅልሎ ለአንድ ወገን መስጠት ልክም አይደለም፣ መፍትሄ ማለት
አንድን ወገን በብቻ በዚህ በተለየ ሁኔታ ተጠያቂ ማድረግ የሚቻልበት ሁኔታ የለም። ልክ ዶክተር ደሳለኝ ጠቅላይ ሚኒስቴሩን እንዲህ ናችሁ እንዳሉት ሁሉ ምናልባት ቦታው ስላልሆነ አላሉት ሊሆን ይችላል። ነገር ግን ለመፍትሄው ደግሞ እንቅፋት ደግሞ የሚሆኑ በሌላም በኩል ደግሞ አሉ። ህልውናችንን በክንዳችን ነው የምናስከብረው። ድርድር ካስፈለገ 4 ኪሎ በምንገባበት ሁኔታ ላይ ነው መሆን ያለበት። ከዚህ ውጪ ድርድር ምንዝር ምናምን የሚሉ ሰዎች አሉ ይሄንን ስናይ ችግሩ መፍትሄውም የጋራ ነው። ፖለቲካዊ ነው ካለም ተቀራርቦ ለማውራት በሁለቱም ወገን በኩል ፍላጎት ነው የሚያስፈልገው። መሳሪያ ካልሆነ መፍትሄው፣ ጠመንጃ ካልሆነ መፍትሄው፣ ፖለቲካ ከሆነ ያው ፖለቲካ ተቀራርቦ መነጋገር ነው፣ በሐሳብ መሸናነፍ ነው። ይህንን ጉዳይ ዶክተር ደሳለኝ ቢጠየቁ አይክዱትም። ለዛም ነው የንግግራቸው መጨረሻ ላይ አማራ ክልል ውስጥ ለሚንቀሳቀሱ፣ ኦሮሚያም ክልል ላይ ለሚንቀሳቀሱ ታጣቂዎች ከሀገር ውስጥም ከሀገር ውጪ ለሚቀርቡ የሰላም አማራጮች ራሳችሁን ክፍት አድርጉ ብለው በራሳቸው ስም በወከሉት ህዝብ ስም ጥሪ ያስተላለፉት። ምን ማለት ነው? እንዳልሆኑ ያውቃሉ ማለት ነው። እናንተም ጋር ችግር አለ ያሉ፣ ምናልባት ቦታው ስላልሆነ አልተናገሩት ሊሆን ይችላል። ነገር ግን በአንዱ ጫፍ ያለውን ሬቶሪክ ወይም ንግግር፣ የፖለቲካ አመለካከት እሳቸው ወክለውታል። ይሄን አጋጣሚ መሰረት ደግሞ አድርጎ ጠቅላይ ሚኒስትሩ ደግሞ ይሄኛውን ሌላኛው ጫፍ ደግሞ አሳይተዋል። እነዚህም ሁለቱ አመለካከቶችም ራሱ የተፋጠጡበት እና መፍትሄው መሀል ላይ የሆነ ነገር መፈለግ እንደሆነ ለማንም በሚያስረዳ አይነት መልኩ የተከናወነ የፓርላማ ውሎ መፍትሄውም በትክክል እሱ ነው። ኢትዮጵያ ውስጥ ኃይልን የመፍትሄ አማራጭ አድርጎ ማየት የሁሉም ችግር ነው። መንግስት ብቻ አይደለም ጦረኛ፣ ተቃዋሚም ጦረኛ። ሰበብ ነው የሚፈልገው መሳሪያ፣ ጊዜም አይሰጥም። እውነት ለመናገር አንዳንድ ጊዜ 3 ወር ማየት አይፈልግም መሳሪያ ለማንሳት ሲፈልግ። ችግሩ ሁሉም ጋር ያለ ችግር ነው። እሱን መፍታት የሚያስፈልገው ከሆነ አንድ ወገን ላይ ብቻ በማተኮር ሊሆን አይችልም። እሱ ግልጽ አድሏዊነት ነው። በተዘዋዋሪ ከሌላኛው ወገን ከማተቸው ወገን ጋር በአስተሳሰብ አብሮ መሰለፍ ነው። ለሱ ድርጊት ቅቡልነትን እንዲያገኝ የሚያደርግ እንቅስቃሴ በማድረግ መተባበር ነው። በትክክል መፍትሄ ማምጣት እፈልጋለሁ የሚል አካል ሁለቱንም በልኩ ይናገራል። አንዳንድ ጊዜ ደግሞ የተሻለው ከሌ ነው ብሎ እሱን ያበረታታል እንጂ ሁል ጊዜ መንግስትን መቀጥቀጥ እሱ እንትን አይደለም። ምናልባት ዶክተር ደሳለኝ ይሄን አምነውበትም ሊሆን ይችላል። አሊያም ደግሞ ቦታው መንግስት እንድናገር የሚፈቅድልኝ ቦታ ነው፣ ከመንግስት ጋር ነው የተገናኙት፣ እሱን ላይ ብቻ ማተኮር ያለብኝ ብሎ ማስበውም ሊሆን ይችላል። ግን እኔ የምላችሁ ችግሩ መንግስት ነው ብቻ የሚሉ ወገኖች ስላሉ ችግሩ ሁሉም ጋር ነው። ሚዛኑን መጠበቅ አማራጭ የሌለው ጉዳይ። አንዱን ወገን ብቻ እየቀጠቀጡ መፍትሄ ያለ እዛው ላይ ስለ ቄስ ሞገሲዎች ተነስቷል። ዶክተር ደሳለኝ የሚሰሙት ቄስ ሞገሲዎችን ነው ብለው ጠቅላይ ሚኒስትሩ እኛ ጋር ፊት አውራሪ መሸሻ የሉም፣ ፊት አውራሪ መሸሻ ደግሞ ከሌሉ ቄስ ሞገሲዎችም ህልውና የላቸውም፣
ምክንያቱም ቄስ ሞገሴዎች ህልውና የሚኖራቸው እንደ ፊት አውራሪ መሸሻ አይነት ሰው ሲኖር ፍቅር እስከ መቃብር ላይ ያሉ ገጸ ባህሪያቶች ናቸው። ቄስ ሞገሴ ማለት የፊት አውራሪ መሸሻ የነፍስ አባት ናቸው። እሳቸው የሚያደርጉት የትኛውንም ነገር በመባረክ የሚታወቁ ናቸው። ሁለት ሚስትም ሲያገቡ የሚባርኩ በአጭሩ አድርባይ ለማለት የምንጠቀምባቸው ሰዎች የምንጠቀምበት ገጸ ባህሪ ይህንን ነገር አንስተው እና ጠቅላይ ሚኒስትሩ እኛ ጉዱ ካሳ ነን፣ ነገን ተመልካች ነን። ለዛ ነው ዛሬ እንደ እብድ የምንታየው። ከዛሬ ጋር መግጠም ያልቻልነው፣ ከዛሬው አስተሳሰብ ጋር መስማማት ያልቻልነው ተሻግረን ነገን ስለምናይ ነው፣ ትላንትን ስለማናፍቅ የሚል ምላሽ ሰጥተዋል። እና የፍቅር እስከ መቃብር ገጸ ባህሪያቶች ራሱ ዛሬ የተተረኩበት የፓርላማ ውሎ ነው። በእርግጥ መጽሐፉ የኢትዮጵያን ፖለቲካ በደንብ አድርጎ ሊገልጽ የሚችል ነው፣ በተለያየ አይነት ፐርስፔክቲቭ እውነት ነው። ቄስ ሞገሶች የኢትዮጵያ ትልቅ ችግር ናቸው። ግን እነዚህ ቄስ ሞገሶች በመንግስት ሳይድ ብቻ ያሉ አይደሉም። ጠቅላይ ሚኒስትሩ እንዳሉትም ጉዱ ካሳን አይደሉም። ሙገሳ የሚወዱ ናቸው። በእሳቸውም ዙሪያ ያሉት እሳቸው የሚሉትን ነገር በሙሉ ትክክል የሚያደርጉ ናቸው። ይሄም ይታወቅ ነው። ብዙም የተባለበት ነው። ግን ቄስ ሞገሴዎች በመንግስት ሳይድ ብቻ አይደለም ግን ያሉት፣ በተቃዋሚው በኩል አሉ። በተቃዋሚው በኩል ያለውን ነገር በሙሉ ትክክል ማድረግ እና ትክክል አድርጎ የማቅረብ ግዴታ ኖሮባቸው እሱን እየተወጡ ያሉ ተቃዋሚ የሚባሉ ሰዎች አሉ። ስህተቱን ጭምር አንደራደርም ሲሉ አዎ አንደራደርም ነው የሚባለው። ኧረ እባካችሁ ልክ አይደለም ይሄ ነገር አዋጣም ለማለት ድፍረትም ያለው አንዳንዶቹ ተቃዋሚዎቹን ላለመካት እንደ አሲምፕቶት እንዲተጠግተዋቸው ብቻ የሚያልፏቸው ነው። ከነሱ ጋር ፊት ለፊት መጋጨትን የማይፈልጉ በተቃዋሚ ሰው መንግስት ጋር ያሉት መንግስት ኪራይ አዳይና ኪራይ ነሺ ስለሆነ ኪራይ ይታደላቸዋል፣ ጥቅም ያገኛሉ። እዚህ ጋር ደግሞ ያሉት በመንካት ተቃዋሚውን በመንካት የሚደርስባቸው ውርጅብኝ ይቀርላል። ያን ፈርተው ውርጅብኙን ፈርተው ከህሊናቸው ባፈነገጠ መልኩ ከእምነታቸው ባፈነገጠ አይነት መልኩ በተቃዋሚ ውስጥ ላሉ ታጣቂ መሪዎች ምናምን እነሱን ትክክል የማድረግ ግዴታ ውስጥ ገብቶ ያን እየተወጡ ያሉ አካላቶች አሉ። ቄስ ሞገሴነት ይሄ ነው፣ በሁለቱም ሳይድ ነው ያለው። በዛ ነው ትልቅ የኢትዮጵያ ችግር ነው የምላችሁ። ትልቅ ችግር ነው ይሄ። በተለይ የሀገርን ህልውና የሚፈታተን አይነት ውሳኔ በሁለቱም በኩል የሚፈታተን አይነት እንቅስቃሴ በሁለቱም በኩል በሚደረግበት በዚህ ጊዜ ደፈር ብሎ ሁለቱንም መንካት ነው። አንዱን ብቻ መቀጥቀጥ ተሞክሮም ውጤትም አላመጣም። የሚያመጣም ደግሞ ቢሆን እውነት ለመናገር አይጠቅም። ቀጣይ የሚመጣውም አካል እንዳትናገሩኝ ባይ ነው። ቀጣይ የሚመጣውም አካል የተቸኸው ጊዜ እስር ቤት የሚከተለው የሚያሰድድ ነው። ከወዲሁ እየገሩ ነው ማምጣት። በተለይ ደግሞ በዚህ ሰዓት ላይ የህይወት ዋጋ የሚከፈልበት ነው። ብዙ የአገር ሀብት የሚወድምበት ነው። እንደዚህ አይነት ጉዳይ ላይ ጦርነትን የሚያስቀጥል አቋም የያዙ አካላቶች ቆመንለታል የሚሉትን የህብረተሰብ ክፍል በመበደል ላይ ያሉ አካላቶችን ፊት ለፊት መጋፈጥ ተው ማለት ተገቢ ነው።
ኃላፊነት ከሚሰማ ሰው የሚደረግ እውነት ነው። ዶክተር ደሳለኝም ይሄን ማድረግ መቻል አለባቸው። ሙሉ በሙሉ ችግሩ መንግስት አይደለም፣ እንደዛ አይደለም፣ የታጣቂዎችም ጭምር። እነሱንም መናገር መልመድ ያስፈልጋል። በነገራችን ላይ እንደውም በዚህ ሰዓት ላይ እንደ ጀግንነት ከተቆጠረ እንደ ድፍረት ከተቆጠረ መንግስትን መናገር፣ መንግስትን መተቸት፣ መንግስትን መቆም አሁን ጀግንነት አይደለም። አሁን ለማንም የሚያደርገው ማንም አዲስ ፖለቲከኛ ራሱ ብጥብጥ ብሎ የሚናገረው ነው። አሁን ትንሽ ልብ የሚጠይቀው ትንሽ ድፍረት የሚጠይቀው ተቃዋሚዎቹን መንካት፣ እሱ ልብ ይጠይቃል። እሱ ሪስክ አለው። መወደድ የምትፈልግ ከሆነ እወደድ ባይ ከሆንክ እሱን መንካት የለብህም። በረባውም ባረባውም መንግስትን መተቸት ታዲስ ቀላሉ ነገር ነው። ቀላሉ ነው። ያው ሀገር ውስጥ ስትሆን ሊከብድ ይችላል። ግን በአንጻራዊነት ነፃነት ያለበት ቦታ ላይ ግን ሆነ መንግስትን እንደፈለክ መናገር ይችላል። ብዙዎችም እሱን ነው የሚያደርጉት። ብዙዎቹ እሱን ነው የሚያደርጉት። እንደዛ አይነት ቦታ ላይ ሆነ ግን ተቃዋሚዎችን መናገር ዋጋ ያስከፍላል። ለእኔ ደፋር ማለት እሱ ነው። ለእኔ ድፍረት እሱ ነው። የሚወርድበት ነገር ሁሉ ቸለ መሄድ ማለት ነው። ግን ያንን ስል ኤክስፒሪየንስ ለማድረግ ሳይሆን በትክክል የሆነ ሳትክድ ነው። ይሄ ልክ አይደላችሁ፣ እንደራደርም ሲሉ ልክ አይደላችሁ። ትምህርት ቤት ተማሪዎች አይሄዱም፣ መምህራንም አያስተምሩም ሲሉ በፍጹም ልክ አይደላችሁ ብለህ ብቻ መቆም አይደለም። ልክ መንግስት ቢያደርገው እንደምትታገለው መታገልም ጭምር። ለእኔ ኢትዮጵያ የሚያስፈልጋት እንዲህ አይነት ሰው ነው። ሌላው ቄስ ሞገሴ በሁለቱም ሳይድ ጥቅሙን አስልቶ የሚንቀሳቀስ ጥቅሙን አስልቶ ልክ ነህ እያለ አለ። በሁለቱም በኩል ጥቅም አይነቱ ነው የሚለያየው። ቄስ ሞገሴ የሀገር ችግር ነው። የሆነ ወቅት ላይ ዶክተር ደሳለኝም ጭምር ነበሩ። በትግራይ ጦርነት ጊዜ እሳቸውም እንዲሁ ነበሩ። አዝማች ነበሩ ብለዋቸዋል ጠቅላይ ሚኒስትሩ። አይ ቲንክ የለ ማለት መሰለኝ። ግን ዋናው ነገር ቄስ ሞገሴነት ችግር ነው። ግን ለመንግስት ሲሆን ብቻ አይደለም ችግር፣ ለተቃዋሚውም ሲሆን ችግር። ጦርነት ለሀገሪቱ አይጠቅምም ካልክ ሁለቱንም ጦረኞች በልካቸው መናገር ተገቢ። ዝም ብሎ አንዱ ላይ መዝመት ያው እውቀት ሆኖ ሁሉም የሚያደርገው ነገር፣ ሁሉም ደግሞ ሲያደርገው ስህተት፣ ሁሉም ሲያደርገው ያን ድርጊት ማድረግ እውነት ዋጋው የሚያንሳል። ሁሉም የማያደርገው ላይ ትንሽ ማለት ተገቢ። በዚህ ጉዳይ ላይ አንድ ሀሳብ ብቻ ልስጥ ነው። አንድ ሁለት ሀሳብ ሰጣለሁ። ንጽጽር ሲያደርጉ ነበረ ዶክተር ደሳለኝ። ይሄ መጀመሪያ ስላልሆነ ነው ሀሳብ ሰጥበት። በተደጋጋሚ ጊዜ ነው የሚያደርጉት።
አሁን ያለውን ብልጽግናን ከኢህአዴግ ጋር ያነጻጽሩታልና ያ በጣም የተሻለ እንደነበረ ነው የሚያወሩት። እኔ ነው አይደለም የሚል አይነት ክርክር ውስጥ አይደለሁም ያለሁት። ለምን እንደሚጠቅም አላውቅም። የታሪክ ሰዎች ይጨነቁበት እሱ ይመለከት። ከዛ የምንማረው ነገር ካለ ልንማርበት እንችላለን። ግን በቃ ተመልሶ የማይመጣ ነገር ነው። ተመልሶ የማይመጣ ነገር የተሻለ ነበር። ከሱ ደግሞ የደርግ የተሻለ ነበር። ከደርግ ደግሞ የአጼዎቹ የተሻለ ነበር። በሰው ልጅ ተፈጥሮ ውስጥ ሁልጊዜም ያለፈ ነገር የተሻለ ነው። እንደዛ ሆኖ ነው የሚቀርበው። ሰው የተሻለ ነበር አይደለም ብዬ ለክርክር ወይም ሀሳብ ለማንሳት ሳይሆን አሁን እሳቸው ወከልኩት ለሚሉት የህብረተሰብ ክፍል ግን የሆነ አይነት ህመም ይኖረዋል ብዬ ስለምሰማ ኢህአዴግን አንስቶ ከአሁኑ የተሻለ ነው ማለት የሆነ ህመም አለ። ምክንያቱም አሁን ላይ የሚሆነው ራሱ ያኔ የተተከለ ትርክት፣ አሁን ላይ የሚሆነው ያኔ አሁን የአማራ በማንነቱ የሚታሰርበትና የሚገደልበት አስተሳሰብ ያኔ ነው መሬት የያዘው ስር የያዘው። ያኔም እሳቸው ወክለዋል የሚሉት ማህበረሰብ ይታሰር ነበር፣ ይገደል ነበር፣ በማንነቱ ይሰደብ ነበር። ምን እንደሚጠቅም አላውቅም። አነጻጽሮ የተሻለ ነው የሚለው ምናልባት ያበሽቃቸው ከሆነ አላውቅም። ጠቅላይ ሚኒስትሩ ለዛ ብሎ ይጠቀሙበት ከሆነ አላውቅም። በዚህ ምንም ትርፍ ላይ አያገኙ። ደጋግሞ ግን ኢህአዴግ ይሻል ነበር አይነት ንግግር ለምን እንደሚናገሩ አይገባኝም። ደጋግሞ ነው ይሄን ነገር የሚያደርጉት። አንድ ሁለተኛ የህወሓት ሰዎችን ይላሉ ብዙም ሳይቆይ ፈታችሁ፣ አማራዎች ላይ ግን ጨከናችሁ። ይሄ ስራ አገዛዙ አማራ ላይ ያለውን ጥላቻ የሚያሳይ ነው። ይሄ ንጽጽር ተገቢ አይደለም። ይህ አገዛዝ አማራ ላይ ጥላቻ አለው ለማለት ብዙ መቅረብ የሚችሉ ነገሮች አሉ፣ የሚቀርቡም አሉ። የግድ ህወሓቶችም ደግሞ እንደዚሁ ታስሮ መቆየት ነበረባቸው አይነት እንደዚህ አይነት ንጽጽር ደስ አይልም። ንጽጽር እንኳን ከሆነ በጥሩ ሲሆን ደስ ይላል። ይሄም የሆነ ልዩነት የሚፈጥር አይነት ንጽጽር ነው። ራሱን ችሎ እኮ ቆሞ መናገር እኮ ይቻላል። የአማራ ህዝብ አሁን ያለውን የመንግስት ስርዓት ለመውቀስ፣ ለመቃወም፣ ለመተቸት ከዚህ ቀደም የነበረውን የኢህአዴግን መንግስት ጥሩ ነበር ማለት አያስፈልገው። አሁን ላይ የተበደልኩኝ ነው፣ በማንነቴ የታሰርኩ ነው፣ የታፈንኩኝ ነው ለማለት የህወሓት ሰዎች መፈታታቸውን ምሳሌ አድርጎ ማቅረብ አያስፈልገው። በራሳቸው መቆም የሚችሉ ምክንያቶች አሉት። በራሳቸው መቆም የሚችሉ ምክንያቶች አሉት። ያ የሌለው ይመስል የሆነ ነገር ጋር እያስታከኩ ወደፊት ለማምጣት መሞከር ስለተደጋገመ ነው። ይህም ባያደርጉት ጥሩ ነው ለማለት ነው። ለማንኛውም ግን የጠቅላይ ሚኒስትሩ ምላሽ እውነት ለመናገር ዛሬ እጅግ በጣም የሰከነ ምላሽ ነበር። ጠቅላይ ሚኒስትሩን ዛሬ በቀረቡበት አይነት መንገድ አናቃቸው። መልሳቸው በጣም የሰከነ ትክክልም እንወስዳለን አልካዱም። ወይም ደግሞ ልክ እንደ በፊቱ ምን 3 መሳሪያ ጥይት ወይም ጠመንጃ ይዘህ የምትፎክር ምናምን እንደነ ከሌ እንቀጠቅጣለን እንዲናደርጋለን እንዲህ ሲሉ ማለት ነው። ስለ አማራ ክልሉ፣ ስለ ኦሮሚያ ክልሉ፣ ስለ ትግራይም ሲያወሩ፣ ስለ ኤርትራም ወይም ከባህር በር ጋር አያይዘው ስለ ኤርትራም ሲያወሩ ምንም ዛቻ የለም፣ ማስፈራሪያ የለም። 130 ሚሊዮን ነን፣ ጦርነት ካስፈለገ ምናምን የሚያህል ሚሊዮን ማዝመት እንችላለን፣ የታጠቀ ጠንካራ መከላከያ አለን። እንዲህ አይነት ነገር የለም።
በዛም አይነት መልኩ እንኳን ሐሳብ ተሰጥቶ የመለሱበት መንገድ ለምን ተቻችሁን፣ ለምን ይሄን አላችሁን፣ እኛ እንደዚህ አይደለንም የሚል ሳይሆን ኦኬ እናያለን፣ ግን ደግሞ ይሄስ መቅረብ አልነበረበትም እና ለምን ብቻችንን እሱ መፍትሄ ይሆናል ወይ? እኛም ብቻ መውቀስ፣ እኛም ብቻ ተጠያቂ ማድረግ መፍትሄ ይሆናል ወይ? እርሶ ይሰሙ የለም ወይ? ለመደራደርም የሰላም ጥሪም ስናደርግ ይሰሙ የለም? ይሄ በጣም የሰከነ እና ተገቢ የሆነ ምላሽ ነው እና ወዲያው ነው ከምን መጣ ይሄ ነገር? እንዲህ አይነት ስክነት ጠቅላይ ሚኒስትሩ ጋር እንዴት መጣ? በተለይ በዚህ ወቅት አማራ ክልል ትላንት ዘመቻ ከፈትን ብለዋል። ዘመቻውን ነግሬያቸዋለሁ ለምን እንደሆነ። ኦሮሚያም ላይ የተወሰነ እንደዚህ እንቅስቃሴ አለ፣ ግን እነዚህ የነበሩ ናቸው። አሁን ግን በተለየ ሁኔታ ትግራይ ላይ ያለው ነገር ሊያገረሽ ነው። ከኤርትራ መንግስት ጋር ያለው ነገር ጥሩ አይደለም። ወደ ጦርነት ሊገባ የሚችልበት አይነት ሁኔታ እየተፈጠረ ነው ያለው። በዚህን ወቅት ላይ ጦረኛ ሆኖ መቅረብ ሲጠበቅባቸው ወይም ደግሞ ቢቀርቡ አንደርስታንደብል በሆነበት በዚህን ወቅት ለምንድን ነው ሰክኖ መታየት የፈለጉት? ሰከን ብለው ለሰላም ዝግጁ ስለመሆናቸው ነው ሲናገሩ የተሰማው። ለእኔ ስጋት አይመስልም። እዛ ተደርጎ ሊቀርብ ይችል ይሆናል ማለት በዚህም በዛም የተወጣጠረ ነገር ስላለ እዛ ላይ ቤንዝል ከመጨመር ነገሮች እንዲረጋው ማለት በጣም ውጥረቱን ለማላላት እንደዛ ፈልገው ነው ተብሎ ሊቀርብ የሚችል ይመስላል። ግን አንዳንድ ቦታ ላይ ደግሞ ያወሩት ወሬ ደግሞ እሱን የሚመሰክር አይደለም። ለምሳሌ ትግራይ ላይ የተወሰኑ ግለሰቦች መከላከያ እንዲህ ሆኗል፣ አማራ ክልልም ኦሮሚያም ላይ ተበታትኗል፣ ስለዚህ ጥሩ ጊዜ ነው ብሎ የሚያስቡ ሰዎች አሉ። ግን ስለማይመስለኝ እኔ አልመክራችሁም ነው ያሉት። ከዚህ ስጋት እንዳለባቸው የሚያሳይ አይደለም። እንደውም ሰው ብዙ ጊዜ ስጋት ሲኖሩ አይረጋጋም፣ ይጮሃል። ጩኸት ያለበት ቦታ ላይ ችግር አለ። በዛ ጩኸት መሸፈን የሚፈለግ የሆነ ስሜት አለ። በዛ ጩኸት መሸፈን የሚፈለግ የሆነ አለመረጋጋት አለ። በዛ ጩኸት መሸፈን የሚፈለግ የሆነ ድንጋጤ አለ፣ መረበሽ አለ። እና ሰው ሲሰጋ፣ ሲፈራ፣ ሲረበሽ ይጮሃል እንጂ አይረጋጋም። ጠቅላይ ሚኒስትሩ ላይ ያየሁት ስክነትና መረጋጋት ከስጋት የመነጨ አይመስልም። ከስጋት የመነጨ አይመስልም። ይልቁንስ ከፍላጎት የመነጨ ይመስላል። በዚህን ወቅት ላይ አንድ ጉዳይ ላይ ለማተኮር በተለይ እሳቸው በጣም ሊያተኩሩ የሚፈልጉት ነገር የባህር በር ጉዳይ ላይ ስለሆነ ሌሎች ነገሮች ትንሽ ሰከን እንዲሉ እንዲረጋጉ ፈልጋሉ። እኔም በዛ አይነት መልኩ መቅረብ አለብኝ ከሚል ይመስላል። ከስጋት ሳይሆን ከፍላጎት። አንድ ሁለተኛው እሳቸው ርቀውት ይሁን ወይንም መንጋው ራሱ ከእሳቸው ርቆ አላቅም፣ ከመንጋው ግን መለያየታቸውም ለስክነታቸው አንድ ምክንያት ይመስለኛል። ከመንጋው ጋር ተለያይቷል። ይሄ አንድ ነገር ይዞ በቃ እንትን የሚጮሆ ሶሻል ሚዲያ ላይ በብዛት ያለው መንጋ ከሱ ተለያይተዋል። ራሳቸው ርቀውት ይሁን ራሱ መንጋው ከሳቸው ተለይቶ ልንነጋገርበት እንችላለን።
ግን ይሄ ልዩነት በራሱ ለመረጋጋታቸው ለመስከናቸው ምክንያት ነው። ምክንያቱም መንጋውን እያሰቡ አያወሩ። መንጋው ይሄንን ስለሚፈልግ ብለው የሚጮሁ ነገር አያወሩ። የሚጮህ ነገር አያወሩ። ምክንያቱም መንጋው የለም ከሳቸው ተለያይተዋል። አንዳንዴም መንጋው ከአንተ ጋር ሲሆን ለሱ የሚሆን ነገር ሰጣል ሳታምንበትም ያስርሃል። ሳታውቀው ሳታምንበት በሆኑ ጉዳዮች ለሱ ፍላጎት ተገዥ ትሆናል። ጠቅላይ ሚኒስትሩ እንደዛ ነበሩ። ለዛም ነበር የሚጮህ ነገር የሚወረው ያው እሱን ይዞ ያጮህ። አሁን ግን ከዚህ መንጋ ጋር ተለያይተዋል፣ ተፋተዋል። አይ ቲንክ ይመስለኛል አንዱ ለመስከናቸው እና ተረጋግተው ለመቅረባቸው አንዱ ምክንያት ይሄ ይመስለኛል። በአጠቃላይ ፓርላማው እነዚህን ነገሮች ያስተዋልኩበት ፍጥጫ፣ ሁለት ኢትዮጵያዎች ሲፋጩ በአንድ ጉዳይ ላይ ሁለት ጫፍና ጫፍ ያሉ አመለካከቶች ሲፋጩ የታየበት፣ ጠቅላይ ሚኒስትሩም በተለየ አይነት የሰከነ አቀራረብ የቀረቡበት ፓርላማ ውሎ ነበር።